ፊልሙ ሲጀምር ቴሪ ሪችማን ሙዚቃ እያዳመጠ ሳይክል እየነዳ እየተጓዘ ነበር። ፖሊስ ይገጨውና ያስቆመዋል። ኦፊሰር ኢቨን ማርቲን እና ስቴቭላን ያስሩትና እንዲቆም ብዙ ድምጽ ቢያሰሙም እንዳልቆመና ለማምለጥ እንደሞከረ ይነግሩታል። ቴሪ ግን ኤርፎን አድርጎ ስለነበር እንዳልሰማ ሊያስረዳ ቢሞክርም ምንም ሊሰሙት አልቻሉም። ብዙ ጥያቄ የሚጠይቁት ጀመር። ስለማንነቱም ማጣራት ጀመሩ። ኦፊሰር ኢቨን የቴሪን ቦርሳ ሲፈትሽ የተጠቀለለ ነገር ያገኛል። መክፈት እንችላለን ወይ ሲሉት አችሉም ይላቸዋል። ከዛም ወደ ፖሊስ መኪና ያስገቡትና የፖሊስ ውሻ አምጥተው ሐሺሽ ከሆነ መፈተሽ እንደሚችሉ ይነግሩታል። ገና እሱ ለብዙ ሰዓታት ስለሚቆይ ምንም የምደብቀው ነገር ከሌለ እንፈትሸው ይሉታል። እሱም በጣም ስለቸኮለ ይፈቅድላቸዋል። ሲፈተሹም ብዙ ገንዘብ ያገኛሉ። የሐሺሽ ገንዘብ እንደሆነም ይጠረጥሩታል። ቴሪ ግን የሐሺሽ ገንዘብ እንዳልሆነና ወንድሙ ስለታሰረ ለሱ ዋስትና ማስያዣ የሚከፈል ገንዘብ እንደሆነ ይነግራቸዋል። $30,000 ሲሆን 10,000 ወንድሙን ማስፈቻ፣ 20,000 ደግሞ ካስፈታው በኋላ የራሳቸውን የሆቴል ቢዝነስ ሊጀምሩበት እንደሆነ ይነግራቸዋል። ፖሊሶቹ ቴሪን ይለቁታል። ግን ገንዘቡ የምን እንደሆነ እስኪጣራ እኛ ጋር ይሆናል ይሉታል። እሱ ግን መኪናውን ሽጦና ድሮ ይሰራበት የነበረውን ሆቴል ሼር ሽጦ እንዳገኘው ገንዘቡን ለማስረዳት ይሞክራል። እነሱ ግን ሳይጣራ አንሰጥህም፣ ከ30 ቀን በኋላ ተመልሰና ይሉታል። እምቢ የሚል ከሆነ እሱንም እንደሚያስሩት ይነግሩታል። ቴሪ ምንም አማራጭ ስላልነበረው ይስማማና ይሄዳል። ወደ ፍርድ ቤት ይሄድና ፖሊስ ገንዘቡን እንደወሰደው እና እነሱ ሲሰጡት እንደሚከፍል ይነግራቸዋል። እነሱ ግን ገንዘብ እጅህ ላይ ከሌለ ምንም ልንረዳህ አንችልም ይሉታል። ወንድሙ ያለበት እስር ቤት ሊታደስ ስለሆነ ከፍተኛ ወንጀለኞች ያሉበት እስር ቤት ሊያዘዋውሩት እንደሆነም ይነገረዋል። ቴሪ በጣም በንዴት መፍትሄ እንዲሰጠው ይጠይቀዋል። እሱም ምሳ ሰዓት ነው ብሎት ጸሐፊውን ሰመር ያገኘውና ይወጣል። ሁለቱም ቁጭ ብለው ማውራት ይጀምራሉ። ሰመር ስትነግረው ከዚህም በፊት የአካባቢው ፖሊስ እንደዚሁ ሰዎችን እንደሚያጭበረብሩና አሳሳች የሆነ ሕግ እየተጠቀሙ ብር እንደሚወስዱ ትነግረዋለች። እሱም ወንድሙ በጣም አደገኛ የሚባሉ ወንጀለኞች ላይ መስክሯል እና ወደ ሌላ እስር ቤት ከተዘዋወረ እንደሚገሉት ይነግራታል። እሷም ገንዘቡን እንደምንም ብለህ አገኝ፣ እኔም ማጣራት የምችለውን አጣራለሁ ትለውና ይለያያሉ። ቴሪ የድሮ አለቃው ጋር ይደውልና ያለውን ሁኔታ አስረድቶት 10,000 እንዲልክለት ይጠይቀዋል። አለቃውም ይስማማል። ቴሪ ብሩን የወሰዱበት ፖሊሶች የሚሰሩበትን ቦታ ፈልጎ ያገኘውና በጠዋት ይሄዳል። ፖሊስ ጣቢያውም ገብቶ እንደተዘረፈ ይነግራቸዋል። ዘራፊዎቹም ፖሊሶቹ እንደሆኑ እየነገራቸው ሁለቱ ፖሊሶች ይገቡና ያስቆሙታል። የፖሊሶች ዋና ኃላፊ ሳንዲ ጣልቃ ይገባል። ፖሊሶቹ ምንም እንዳላጠፉና ከቦታው እንዲሄድ ይነግረዋል። ቴሪም 20,000 እናንተ ወሰዱት፣ 10,000 ብቻ ስጡኝ፣ ወንድሜን ማስፈታበትን ይላቸዋል። ሳንዲ ይስማማል። ከዛም ጠዋት 3 ሰዓት እንዲመጣ ይነግረዋል። ቴሪ በነጋታው 3 ሰዓት ይመጣል። ግን እስረኞቹን የያዘው ባስ ከ3 ሰዓት በፊት እንደሄደ ይነገረዋል። ወንድሙንም እስር ቤት እንደደረስክ ለፖሊሶች ያለውን ነገር አስረዳቸው፣ ጥበቃ እንዲያደርጉልህ ይለዋል። ቴሪ ሰመርን ሊያገኛት ይሄዳል። እርዳታውንም ይጠይቃል። እሷም ብዙ መረጃ እንዳገኘችና ፖሊሶቹን ሊያሳስር የሚችል መረጃ እንደሆነ ትነግረዋለች። እነሱ ብቻ ሳይሆኑ የፍርድ ቤት ዳኛውም አብሯቸው እንደሚሰራ ትነግረዋለች። ያለው አማራጭ ገንዘቡን በቶሎ ማግኘት እንደሆነም ትነግረዋለች። ገንዘቡን እንዲልክለት የጠየቀው ሰው በእነዚህ ፖሊሶች ጥቆማ በአካባቢው ፖሊሶች መታሰሩን ይረዳል። ቴሪ ወደ ፖሊስ ጣቢያው ይሄዳል። ብሩን እንዲሰጠው ቢነግረውም ሊስማማ አልቻለም። ከዛም ሊያጠቁት ሲሞክሩ ሁለቱንም ይደበድባቸውና ጥይት ደቅኖ ሁለቱንም ወደ ፖሊስ ጣቢያው ያስገባቸዋል። ከፖሊስ ካዝና ውስጥ 10,000 ብቻ ወስዶ የቀረውን እናንተ ውሰዱ ብሎ እጁን እንደታሰረ አስመስሎ ይወጣና ያመልጣል። ከዛም እንደተባበራቸው እንዳይታወቅ አመለጠኝ ብላ በፖሊስ ሬዲዮ እንድታስተላልፍ ያደርግና ቴሪ ይሄዳል። ገንዘቡንም ለሰመር ይሰጣል። ሰመር ሄዳ የዳኛውን ፊርማ ለማስፈረም ትሞክራለች። ቴሪ በፖሊስ ይከበባል። ከዛ በመኪና ይወሰዳል። መሃል መንገድ ላይም የፖሊስ አዛዡ ሳንዲ ገባና
አብሯቸው ይሄዳል። መኪና ውስጥም ሆነው ሲያወሩ ያደረጉት ነገር ስህተት እንደነበርና ስለ ቴሪ ሲያጣሩ ለሀገሩ ትልቅ ስራ የሰራ ወታደር መሆኑን እንዳወቁና በነፃ እንደሚለቁት ይነግሩታል። የቀረውንም 20 ሺህ መልሱለትና ስለተፈጠረው ነገር ለማንም እንዳያወራ ያስጠነቅቁታል። እምቢ ካለ በየትኛውም ሰዓት እንደሚያስሩት ይነግሩታል። እጁን እየፈቱት ወንድሙ በጣም ተጎድቶ ወደ ሆስፒታል እንደተወሰደ ይነግረዋል። ቴሪ በጣም ቢናደድም እሺ ይላቸውና ይሄዳል። ቴሪ የወንድሙ ሆስፒታል ክፍል ይገባል። ማይክ ይሞታል። ቴሪም ሰመር ከከተማው እንድታስወጣው በመኪና ይነግራትና ይዛው ትሄዳለች። ቴሪ ከከተማው እስኪወጣ ድረስ ፖሊስ ከጀርባቸው የተከተላቸው ነበር። ሰመር ከዚህም በፊት እንደዚህ ብዙ ሰው ላይ እንዳደረጉና ፍትህ መስፈን እንዳለበት ትነግረዋለች። ቴሪ ግን በጣም አዝኖ ተስፋ ቆርጦ ስለነበር ምንም ማድረግ እንደማይችል ነግሯት ስልኩን ይሰጣትና ይለያያሉ። ሰመር ቤት ትሄድና እንቅልፍ ትተኛለች። ሌሊት ስትነሳ ቤቷ ውስጥ ሰው ገብቶ እንደነበር ታስተውላለች። እጇ ላይም በሲሪንጅ ተወግታ ድረግ ይሰጧታል። ፖሊሶቹም ለበቀል እንደዚህ እንዳደረጉ ትረዳለች። ቴሪ ጋር ትደውልለታለች። እሱም በፍጥነት ወደ ቤቷ ይሄዳል። ሻወር ውስጥም ተደብቃ ያገኛታል። ድረግ ይውጓት አውቀው የድረግ ተጠቃሚ ለማስመሰል፣ ከዛም ልጇን ከሷ ሊወስዱ እንደሆነ ትነግረዋለች። ቴሪ አትጨነቂ ብሏት ይሄዳል። ሰመር ስራ ቦታ ስትሄድ የድራግ ቴስት እንድትወስድ ዳኛው ይነግራታል። አብረው ከፖሊሶች ጋር እንደሚሰሩ በደንብ ትረዳለች። ሰመር ተስማማና ቴስት ታደርጋለች። ግን የምርመራው ውጤት ምን እንደሆነ ስለምታውቅ ማልቀስ ትጀምራለች። ቴሪ በመኪናው እየሄደ ስቲቭ የሚባለው ፖሊስ ያየዋል። ሌሎች ፖሊሶች ጋር ደውሎ መንገዱን ያዘጋበታል። ከዛም አስቁመው ሊገሉት ይሞክራሉ። ቴሪ በጥይት ይመታል። ግን ፖሊሱን በኤሌክትሪክ ይመታውና ያመልጣል። ቴሪ ወደ አለቃው ጋር ይሄድና የተመታውን ይታከማል። ቴሪና ሰመር ማስረጃ መሰብሰብ ይጀምራሉ። ከዛም የዳኛውን ቤት ሰብረው ይገቡና ያለውን መረጃ በሙሉ እንዲነግራቸው ያደርጋሉ። ስለ ሁኔታውም ሲነግራቸው ከፖሊሶች ጋር ወንጀል ውስጥ የገቡት የከተማው አስተዳደር ከስራ ሊቀንሳቸው ስለሆነ በበጀት እጥረት ምክንያት ወንጀልም ቢሆን እየሰሩ ስራቸውን ማስቀጠል እንደነበረባቸው ይነግረዋል። ብዙ ሰዎችም ባላጠፉት ጥፋት ገንዘባቸው እንደተወሰደ፣ ብዙዎቹም ለእስር እንደተዳረጉ ይነግረዋል። ሁሉም ማስረጃ ፖሊሶች የሚለብሱት ልብስ ላይ የተገጠመው ካሜራ ላይ እንደሚገኝ ይነግራቸዋል። ሰመር እና ቴሪ እነዚህን ቪዲዮዎች ሊሰርቁ ወደ ፖሊስ ጣቢያው ይሄዳሉ። ግን ፖሊሶቹ ይሄ ማስረጃ እንዳይወጣ ብለው በእሳት እያቃጠሉት ነበር። ቴሪ እና ሰመር እሳቱን ያስቆሙታል። ቪዲዮዎቹን ይወስዷቸዋል። ፖሊሶቹም እንዳይጠራጠሩ መልሰው እሳቱን ይለኩሱታል። ሰመር የምርመራ ውጤቷን ለመውሰድ ትመለሳለች። ግን በፖሊሶቹ ትያዛለች። ወደ መኪናቸውም አግተው ሲወስዷት ቴሪ ያያል። ከዛም ይከተላቸዋል። ከዛም ቴሪ መኪናውን ይገጨውና ውስጥ የነበረውን ፖሊስ አንቆ ራሱን ካሳተው በኋላ እጁን ያስረውና ሰመርን ከሰጣችሁኝ እኔም ፖሊሱን እሰጣለሁ ብሎ ይደራደራቸዋል። እነሱም ይስማማሉ። በጠዋትም ሰመርን ይዘው ይመጣሉ። ቢጠብቁት ግን እሱ አይመጣም። እነሱ ሊገሉት ሰዎች ደብቀው ነበር። የቴሪ መኪና እንደተገኘ ለፖሊስ አዛዡ ይነገረዋል። ወደ መኪናውም ሲጠጋ የታገተው ፖሊስ መሆኑን ይረዳል። ቴሪ ግን ዋናው ፖሊስ ጣቢያ ነበር። በመኪናውም የኋላ ግድግዳውን ይገነጥለዋል። ፖሊሶቹም ቴሪ ዋናው ፖሊስ ጣቢያ እንደሆነ መልእክት ይደርሳቸውና በፍጥነት መመለስ ይጀምራሉ። ሳንዲ ክፍል ወዳለበት ክፍል ሲገባ ቴሪ ይጠብቀውና በራበር ጥይት ይመታዋል። ከመሃላቸው አንድ ጥሩ ፖሊስ ትይዘዋለች፣ ግን ትለቀዋለች። የተቀዱ ቪዲዮዎችንም ደሷ እውነቱን ለሁሉም ማሳይ ብሎ ይሰጣታል። እሷ ግን ሰው መሞት የለበትም ብላ ጥይት አውጥታ ትጠቁምበታለች ወደ ውጪ እንዲወጣ። ከዚያም ሜሞሪ ካርዱን ፖሊስ ይቀበለውና ረግጦ ይሰብረዋል። ከዛም ቴሪ ሊገሉት ሲሉ ከመሃላቸው ጥሩ አመለካከት የነበራቸው ፖሊሶች መገደል የለበትም ለሕግ ይቅረብ ሲሉ እርስ በርስ መተኳኮስ ይጀምራሉ።
ይህን እድል በመጠቀም ቴሪ ያመልጥና ያገዘውን ፖሊስ ጎትቶ መኪና ጀርባ ይደብቀዋል። ፖሊሱም ደረት ላይ ያለው ካሜራ ፖሊስ መኪና ውስጥ ገብተው አብረው ሁሉንም የሚሰሩትን እንዲያይ ይለዋል። ቴሪ አንድ በአንድ ሁሉንም ይደበድባቸዋል፣ ግን አይገላቸውም። መጀመሪያ ቀን የያዘውንም ፖሊስ ይይዘውና በጣም ይመታዋል። ከዚያም መኪና ውስጥ ገብቶ ካሜራውን ያበራዋል። ከዛም ሰመርና ፖሊሱን ይዞ ያመልጣል። ስቲቭ መኪናው ላይ ይንጠለጠልና ሊያስቆማቸው ይሞክራል። ሰመር ገፍታ ትጥለዋለች። ፖሊሶቹ ሊከተሏቸው ይሞክራሉ፣ ግን ሴቷ ፖሊስ ታግዘውና መኪናውን አጋጭታ የሚከተሉትን ፖሊሶች መኪና ታስቆማለች። ሰመር እና ፖሊሱን ወደ ሆስፒታል ይወስዳቸዋል። ቪዲዮ የተቀዳበትንም ድራይቭ ከመኪና ገንጥሎ ያወጣውና እሱ ጋር ያደርገዋል። ቻናላችንን ሰብስክራይብ እና ላይክ ማድረጉን እንዳይረሱ። በሌላ ቪዲዮ እስከምንገናኝ መልካም ጊዜ። እናመሰግናለን።